ትሰምኛለሽ? ምን እንደተፈጠረ ነገር ምንም የተፈጠረ ነገር የለም። በቃ የደበቀው ነገር ካለ አንተ ተናገር። እንዴ ሎና የለም፣ እውነቴን ነው። እኔ ምንም ዋሸሽ ነገር የለም። እኔ እኮ ደበቀኝ እንጂ ዋሻኝ አላልኩም አይደለ? አፍቀር እውነቱን ሊያወጣ እኮ ነው። ቆይ መደበቅና መዋሸት ምን ልዩነት አላቸው? በቃ እንደዛ ከሆነ ተወኛ። አሁን እኮ እውነት እያልክ የምታወራው እንዳለ ውሸት ነው። ምንድን ነው የሚያወሩት? የሚጠቅመንን ነገር እያደረግኩ ነው። ኧረ እባክሽ ተረጋጊ። ምንድን ነው የሚጠቅመን? በሳራ ጉዳይ አይኗን ከኛ ላይ አንስታ አደና ላይ እንድታደርግ አድርጊያለሁ። ደግሞ ተሳክቶልኛል። ማለት እንዴ? ሮቤል ዋሽቶኛል ማለት ነው? የአድናን የሆነውን ሁሉ ለመንጠቅ እንቅልፍ አልተኛም ያለው ሮቤል በአሁኑ ሰዓትም በልኋና ላይ መጥቶበታል። ልኋናም ቢሆን የሚለውንና እንዲሁም የሚያደርገውን በሙሉ አምነዋለች ማለት ነው። በዚህ ድራማ ላይ እኛም እንደ ተመልካቾች ብዙ አስተያየቶች ቢኖሩንም አሁን ላይ ልኋና ናት ብልኋ እና እንዲሁም ብልጧ ብንልም እንኳን በሚያሳዝን ሁኔታ በሮቤል ላይ ተሸውዳለች። እንዲሁም በአፍቃሪዋ በአድናን ላይ እምነትንም አታም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በልኋና ድራማ በዛሬው ክፍል በጣም አዳዲስ ነገሮችን ያየንበትና እንዲሁም በጣም በሚያናድድ ሁኔታ ልኋና እየተሸወደችና እንዲሁም አድናንን ለመራቅም ዳር ዳር እያለች ባለችበትም ነበረ። ታዲያ በባለፈው ቪዲዮስ ምን ተከሰተ፣ ምን ተፈጠረ የሚለውንም አይተናል። እንዲሁም ቪዲዮ ያቆመውም ያው አድናንን በጥፊ እየመታቸውም ነበረ። ቪዲዮ ያቆመው ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ታዲያ በአሁኑ ሰዓትም ልኋና አድናንን እንዳትቀርበኝ አንተ አስመሳይ ነህ፣ እህቴንም የት እንዳደረካ ታውቃለሁ፣ እስካሁንም በጭራሽ አላወቅኩም ነበር፣ ለካም አስመሳይና እንዲሁም ውሸታም ነህ በማለትም ብዙ ነገሮችን እየተናገረችም ትገኛለች። ነገር ግን አድናን የተፈጠረውንም ቢሆን ሊገባው አልቻለም። ይሄ የማይረባ ሰው በምን ቢደልልሽና ምን ቢልሽ ነው እንደዚህ አእምሮሽ የተቀየረውና የተለዋወጠው? እባክሽን አስረጂ በማለትም ተማጸናት። ልኋናም ቢሆን በፍጹም አልነግርህም፣ ጊዜው ገና ነው፣ ደግሞም ያንተን ረጅም እጅም ለመጋፈጥ ዝግጁ ነኝ፣ በጣም ብዙ ዋጋ ትከፍልበታለህ በማለትም እንዲሁም ዛቻንም እየዛተችም ነበረ። ነገር ግን አድናንም ቢሆን በጣም እየተናደደና እየተበሳጨም ምንድን ነው ያልካት እንደዚህ ሁና ልኋና ልትቀያየርብኝ አልቻለችም፣ አንተ ያልካት ነገር አለ እንጂ በማለትም ወንድሙን ይዞ ግጥም አድርጎ ነበረ የደበደበው። ታዲያ አገልጋይዋ ሚራም ደርሳ አላቃዋቸዋለች ማለት ነው። ለምንድን ነው አንተ ልትገለው ነው እንዴ በማለትም ያው ጸቡንም አብርደዋለች። ነገር ግን በአሁኑ ሰዓትም እንደምትረዳውና ምን እንደተፈጠረም ብታውጣጣውም ልኋና ከርታኛለች። ምንድን ነው የተፈጠረው? እኔ ያለሷ መኖር አልችልም እያለም እየተናደደና እየተበሳጨም ይነግራታል። ሚራም ቢሆን የበኩሏን እንደምታግዘውና እንዲሁም ከዚህ በኋላ ይቅርታ ባጠፈውትና በበደልኩህም ይቅርታ በጽንሱም ስም በማለትም ይቅርታ ጠይቀዋለች። ነገር ግን አድናንም ቢሆን ይቅርታዋን አልተቀበላትም። ያደረግሽውን እኮ አልጨረስኩም እንዲሁም አልረሰውትም በማለትም እሷም እንዳትቀርበውና እንዲሁም የወደፊት ህይወታችንም በጥሩ ሁኔታ እንመራለን በማለትም ለመነችው። አድናንም ቢሆን በጭራሽ ያለ ልኋና እኔ ባዶ ነኝ፣ እባክሽን እራቂኝ በማለትም ለመናት። ታዲያ አሁን ላይ ሚራ ልኋናን ለማውጣጣትም እንዲሁም ሮቤል ምን እንዳላትም እንደሱ ልትሆንበት የቻለችውንም ነገር አውጣጣቻት። ነገር ግን ልኋና በፍጹም አልተናገረችም። ከሮቤልም እንደማትቀርቢ ላስጠነቅቅሽ እወዳለሁ፣ በሮቤል ላይ እንዳትመጭብኝ፣ በሁለት ወንድማማቾች መሀል ገብተሽም ለምንድን ነው ሁሉን ነገር የምታደርገው? ለእኔ ሲሆን ኃጢአት፣ ለአንቺ ሲሆን ጽድቅ በማለትም ብዙ ነገሮችን ተነግራታለች። ነገር ግን አሁን ላይ ልኋናም ቢሆን ያው ሮቤልንም ቀረብ ቀረብ እያለችው ነው ማለት ነው። በሚያሳዝን ሁኔታ ሮቤልንም በጣም ደስ ብሎታል። ያው ልኋና አሁን ላይ አድናንን ካጠገቤ አትድረስ በማለትም በምታመነጫጭቅበት ሰዓትም እሱ ግን በጣም ደስተው ወደር የለውም ማለት ነው።
ከልኋና ጋር አብረን የምንኖርበት ጊዜ ናፈቀኝ እያለም ከራሱ ጋርም እያወራም ነበረ። ሮቤል ትችላለህ ማለት ነው፣ አንተ ሀሳብን አታምጣ እንጂ የሚችልህ የለም ማለት ነው እያለም ራሱንም ኮራ እያደረገና ቀብረር እያደረገ ይገኛል ማለት ነው። ታዲያ በሌላ በኩልም ሚራ በአሁኑ ሰዓትም ከሮቤል ጋርም ተጋጥማለች። እኔ ያላንተ መኖር አልችልም፣ ካለዛ የምትተወኝና የምትሸሸኝ ከሆነም ይሄው በህይወት አልኖርም እያለች እያስፈራራቸውና እንዲሁም እየዛተችበትም ትገኛለች። ታዲያ በዚህም የተገረመው ሮቤልም ቢሆን ወደ አድናን ዙሪ፣ ባለቤትሽንም ለራስሽ ለማድረግ ሞክሪ፣ እኔና ልኋና ኑሯችንን እንኑርበት ባክሽን፣ እኔ እኮ አላፈቅርሽም በማለትም እንድትወጣለት አድርጓል። በዚህም የተናደደችው ሚራም ቢሆን እያለቀሰች ነው የምትገኘው ማለት ነው። ምክንያቱም ሮቤልን በጣም ነው የምትወደው የምታፈቅረው። ነገር ግን አሁን ላይም ልኋና የቀረበችው ለእህቷና እንዲሁም እህቷን የትና በምን አድራሻ እንዳለች ለማወቅ ነበረ። እንግዲህ በጣም እየደለለና እንዲሁም እያስመሰለ አድናንን እንድትጠላለት ያደረገው ሮቤልም በጭካኔ ብዙ ነገሮችንም ለማድረግ የሞከረ ነው ማለት ነው። አድናንም ወዲያውኑ የሄደው ወደ መጠጥ ቤት ነበረ። ይህም እንግዲህ እህቷንም እየፈለገ ባለበት ሰዓትም ባልጠበቀውና ባላሰበው መንገድ እንደዚህ ቅይር ብላ ስላገኛትም ግራ ገብቶታል ማለት ነው። ታዲያ የተፈጠረውንና እንዲሁም ያጋጠማትንም ነገር አንድ ባንድ ንገሪ ቢላትም እሷ ግን ልትናገር አልቻለችም። እናም የሚራና የአድናን ሁኔታም ያው የቆረጠለት ይመስላል። አሁን ላይ አድናንም በሚራ ላይ ተስፋ ቆርጧል። እንዲሁም አድናን ያው ብዙ ጊዜ ልኋናን ስለሚያፈቅራትና ስለሚወዳትም ስለ ልኋና ነው የሚያስበው ማለት ነው። ሮቤል አሁን ላይ ልኋናን እያፈቀራት ቢመጣም ለጊዜያዊ ጥቅም ሁሉ ነው የሚፈልጋት። ታዲያ ቀረብ ቀረብ እያለም እያቀፋትም ይገኛል ማለት ነው። በዚህም የተመለከተችው ሚራም በጣም በመናደድና በመበሳጨትም ትጮህባቸዋለች። በሌላ በኩል አሁን ላይም በጣም ብዙ ነገሮችንም የተናገረችው ልኋና አሁን ላይ እንዴትና በምን ሁኔታ አድናን ሊሸውደ ይቻለ እያለችም እስካሁን ድረስ ብዙ ጥያቄ ፈጥሮባትም ነበረ። አድናን ስህተተኛ እንዲሁም ሮቤል ሀቀኛ ሆኖ ነበር መስሎ የታያት። ነገር ግን በአሁኑ ሰዓትም ያው ሮቤልና ሚራ ባለመግባባት ብዙ ነገሮችን ልትተነፍስ ስትልም በጥፊ ነበር ያላት ሮቤል ሚራን። ታዲያ ሚራንም ቢሆን አስፈራርቷታል ማለት ነው። ምን ለማለት ፈልገሽ ነው ከልኋና አጠገብ እንደዚህ ያልሽውና ልትቀበጣጥሪ ነበር በማለትም አፋጦ ሲይዛትም ሁሉን ነገር ያደረግከው አንተ ነህ፣ ደግሞም የእህቷ ተጠያቂ አንተ ነህ በማለትም ያው ሁሉንም ነገር ነግረዋለች። በዚህ ሰዓት ግን ልኋና ምንድነው የሚያዋሩትና የሚዶልቱት በማለትም ወደ ክፍል ጠጋ ብላም እያዳመጠችም ነበረ። ታዲያ በአሁኑ ሰዓትም ያቀነባበርኩትንም ነገር አድናንን ከአጠገባ እንዲሸሽ አድርጊያለሁ። በዚህም ከእህቷ ከተጠያቂነትም ልናመልጥ ነው፣ ደግሞም ተሳክቶልናል በማለትም ለሚራ ሲያወራትም ልኋና ትሰማ ነበርና ታዲያ ሮቤልም ቢሆን ሸውዶኛል በማለትም በጣም በድንጋጤ ነበረ ቆማ ቪዲዮ ያቆመው ማለት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጡ ይሆን ብቻ በጣም ከባድ ነው። አድናን ባልጠበቀውና ባላሰበው ባልዋለበት መንገድ እንደዚህ አይነት ነገር ተፈጽሞበታል ማለት ነው። ሮቤል ግን በጣም ነው የሚያናድደው። እንዴ ምን አይነት አስመሳይ ነው! በእውነታው ዓለምም እንደዚህ አይነት ሰዎች እንዳሉ መዘንጋት የለብንም። እናም መጠንቀቅ አለብን እላችኋለሁ ቤተሰብ። እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው